እነዚህ ወጣቶች ባለፉት ዓመታት በኦሮሚያ ክልል የተለያዩ አካባቢዎች በትጥቅ ትግል ውስጥ የቆዩ ናቸው። ዛሬ ላይ ግን በመንግስት የተደረገላቸውን የሰላም ጥሪ ተቀብለው በብሔራዊ ተሃድሶ ኮሚሽን የቢሻንጉራቻ የተሃድሶ ማዕከል ትጥቃቸውን በማስረከብና ስልጠና በመውሰድ ወደ ማህበረሰቡ ለመቀላቀል ተዘጋጅተዋል። ከትጥቅ ትግል በፊት የመንግስት ሰራተኛ ነበርኩ፣ መምህር ነበርኩ። መንግስት ባደረገልን ጥሪ እሱን ተከትዬ ወደ ህዝብ መመለስ የቻልኩ። አንደኛ ወደ ራሳችን እንድንመለስ ስነ ልቦና ስልጠናት፣ ሁለተኛ ደግሞ ወደ ሲቪሉ ስንመለስ፣ ወደ ህዝቡ ወደ ማህበረሰቡ ስንመለስ ደግሞ ምን አይነት ስራ መስራት እንዳለብን ስልጠና ተሰጥቶናል። ቀበሌ አመራር ነበርኩኝ። ከአመራሩ በኋላ ያው በተፈጠረው አንዳንድ ሁካታን ወደ እነሱ ተቀላቅዬ ነበር ማለት። መንግስት ደግሞ ይሄ ነገር አላስፈላጊ ነው ብሎ ወደ ታድሶ ወደዚህ ወደ ቢሻንጉራቻ አምጥቶን እዚህ ስልጠና ሰጥቶን ነበረ ማለት ነው። የቀድሞ ታጣቂዎቹ አሁን ላይ ኢትዮጵያ ያለችበት ነባራዊ ሁኔታ ችግሮችን በንግግር መፍታት የሚቻልበት በመሆኑ በቀጣይ ከማህበረሰቡ ጋር በመቀላቀል ለራሳቸውና ለሀገር የሚበጅ ተግባር ለማከናወን ተዘጋጅተዋል። ፍላጎትን ለመናገር መብት አልነበረም። በዛ ምክንያት ነው ይህን ሁሉ ጫካ ውስጥ ያሳለፍ ነው ማለት ነው። መንግስት ስጠራን ደግሞ ያለውን ችግር ደግሞ ከመንግስት ጋር ቁሜ ያን ችግር ለመፍታት ዝግጁ ነኝ። ትላንትና የብዙ ሰው ህይወት የብዙ ንብረት ከነባንክ ጭምር ብዙ ቤት ከማቃጠል ደረጃ ላይ ነበር። ያ ደግሞ የሀገሪቷ ውድቀት እንደሆነ ወደዛ ቦታ ላይ ማንኛውም የኔ መሰሎች ወደዛ መሳተፍም የለባቸውም። መንግስት በሚገባ እውነት ላይ ቆሞ እየሰራ ነው፣ እያስተካከለ ነውና ግማሹን ደግሞ አብረን ነው ማስተካከል የምንችለው። የብሔራዊ ተሃድሶ ኮሚሽን ባለፉት ዓመታት በኦሮሚያ፣ አማራ፣ ትግራይና አፋር ክልሎች ከ90 ሺህ በላይ ለሚሆኑ ታጣቂዎች ስልጠና በመስጠት ወደ ማህበረሰቡ እንዲቀላቀሉ ማድረጉንም የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን ተናግረዋል። የብሔራዊ ተሃድሶ ኮሚሽን ወደ ተግባር ምዕራፍ ከገባበት ጊዜ አንስቶ በአራት ክልሎች 90 ሺህ የሚሆኑ የቀድሞ ታጣቂዎች ትጥቃቸውን አውርደው በተሃድሶ ስልጠና አልፈው ወደ ማህበረሰባቸው እንዲቀላቀሉና በረዥም ጊዜም አማራጭ በሆኑ የሰላም መንገዶች ህይወታቸውን እንዲመሩ እያስቻለ ይገኛል። እናንተም ዛሬ የዚህ ፕሮግራም አካል እንድትሆኑ እድሉን ስላገኛችሁ እኛም ሀገራችሁም ክልላችሁም ከፍተኛ ደስታና ኩራት ይሰማናል። በኦሮሚያ ክልል ቢሻንጉራቻ የተሃድሶ ማዕከል ሰልጥነው ወደ ማህበረሰቡ የሚቀላቀሉ የቀድሞ ታጣቂዎችም የተደረገላቸውን ድጋፍ በመጠቀም ለራሳቸውና ለሀገር ሰላምና ልማት እንዲሰሩ አሳስበዋል። በኦሮሚያ ክልል ባለፉት 2 ዓመታት የብሔራዊ ተሃድሶ ኮሚሽን በተገበረው ፕሮግራም ከ15 ሺህ በላይ እናንተን ጨምሮ የሚሆኑ የቀድሞ ታጣቂዎች የሰላምን መንገድ መርጠው ወደ ማህበረሰባቸው እንዲቀላቀሉ አስችለናል። በዚህም ብዙዎች አዲስ የህይወት ምዕራፍን እየጀመሩ እንዳሉ በማረጋገጣችን እጅግ ደስታ ይሰማናል። አሁን ላይም እናንተ በዚህኛው ምዕራፍ ወደ ማህበረሰቡ እንድትቀላቀሉና ህይወታችሁን በአዲስ ምዕራፍ እንድትጀምሩ እድል ያገኛችሁ የማህበረሰባችሁ የለውጥ ፋና ወጊ የሰላም አምባሳደሮች እንድትሆኑ ጥሪያችንን እናቀርባለን። የብሔራዊ ተሃድሶ ኮሚሽን በ2015 ዓ.ም ከተቋቋመ ጀምሮ በተለያዩ ክልሎች በትጥቅ ትግል ላይ ያሉና የሰላም አማራጭን የተቀበሉ ዜጎችን ወደ ቀድሞ ህይወታቸው ለመመለስ እየሰራ መሆኑም ተመላክተዋል።